አንዲት እናት ለመውለድ ሆስፒታል ስትሄድ ምን ያስፈልጓታል? ሁልጊዜ ማስታወስ የሚኖርብሽ ለመውለድ ስትሄጂ ለአንቺ የሚያስፈልግሽንና ለልጅሽ የሚያስፈልግሽን ለየብቻ መያዝ። በዚህ ሰዓት የሚያግዙሽ ሰዎች እንጂ አንቺ እቃዎችሽን የማግኘት እድልሽ በጣም የጠበበ ነው። ስለዚህ ለራስሽ የምትፈልጊያቸውን እቃዎች ለብቻ ፓክ አድርጊ። እነዛም ውስጥ የምትለብሻቸው ልብሶች የሚሞቁ ቢሆን ይመከራል። ለማጥባት የሚመቹ ከላይ የሚለበሱ ልብሶች፣ ከታች ደግሞ ዳይፐር ሞዴስ የማድረግ እድልሽ ሰፊ ስለሆነ እሱን ለማድረግ የሚመቹሽ የሚሞቅ ልብስ ቢሆን ተጨማሪ መረሳት የሌለበት ሁል ጊዜ ከላይ ፀጉርሽን ሊያሞቅሽ የሚችል ኮፍያ ወይ ሻሽ፣ እግርሽን ደግሞ የምትሸፍኝበት ካልሲ በጣም ጠቃሚ ነው። ሁሉም እናቶች ከወለዱ በኋላ ከፍተኛ የሆነ የብርድ የማንቀጥቀጥ ስሜት አላቸው። ይሄ ኖርማል ስለሆነ በዚህ ወቅት እንዲሞቅሽ ሊያደርጉ የሚችሉትን ነገሮች አለመርሳትሽን እርግጠኛ ሁኚ። ከዛ ውጭ ግን ለልጅሽ የሚያስፈልጉ ሁል ጊዜ ህፃናት እንደተወለዱ ጭንቅላታቸውና እግራቸውን ቶሎ መሸፈን ያስፈልጋል። ሰውነታቸው ሙቀትን ለመያዝ ወይም ደግሞ ብርድን ለመከላከል በቂ ስብ ስለሌላቸው በፍጥነት ሰውነታቸው የመቀዝቀዝ ወይ ደግሞ ሃይፖተርሚያ ለምንለው ተጋላጭነት ስለሚሆኑ ከዛ በፊት ቶሎ መጠቅለል ወይም መሸፈን ይኖርባቸዋል። ስለዚህ ለልጅሽ ይዘሽ መሄድ የሚኖርብሽ ኮፍያ፣ ካልሲን ጨምሮ ሌሎች ለህፃናት ተብለው የሚዘጋጁ ልብሶች። ከዛ ውጭ ግን መጠቅለያዎችን ስትመርጪ ኮተን የሆኑ መጠቅለያዎችን ብትመርጪ፣ እዛ ላይ ደግሞ የኛው የሀገራችን ምርቶች የሆኑት ነጠላ፣ ጋቢዎች፣ እነዚህ የበለጠ 100% ኮተን ስለሆኑ ለህፃናቱም ይሞቃሉ፣ ለማቀፍም ይመቻሉ። ከዚህ ጋር ሌሎች ተያያዥ ጥያቄዎች ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ማማከር ለምትፈልጉ ሁሉ ሰዎች የኬር መተግበሪያ ፕሌይ ስቶር ላይ በማውረድ ልታማክሩ ትችላላችሁ። እናመሰግናለን።